ፀሐይዋ በቤተል ኮረብቶች ላይ ጠልቃለች። አየሩ የአቧራና የዱር አበባ ሽታ ነበረው። ከርቀት የሚስቁ ልጆች ድምጽ ይሰማል። ኤልሳ የተባለው የእግዚአብሔር ነብይ ጠመዝማዛ በሆነው መንገድ ላይ ይጓዝ ነበር። ጌታው ኤልያስ በእሳት ሰረገላ ወደ ሰማይ ከተወሰደ በኋላ እግዚአብሔርን የማገልገልን ስራ በተራው ተረክቦ ይሰራ ነበር። የተቀበለው ኃላፊነት ከባድ ነበር። ለራሱ እንዲህ አለ፣ ጌታ ሆይ የኤልያስን ካባ ሰጥተኸኛልና በመንገድህ በታማኝነት እንድሄድ እርዳኝ አለ። ኤልሳ ወደ ከተማው ሲቃረብ ወንዶች ልጆች አዩት። ጨዋታ የሚወዱ ተንኮለኛና ሰውን የማያከብሩ ታዳጊዎች ነበሩ። እርስ በርሳቸው እየተንሾካሾኩ ወደ ኤልሳ ራስ ጠቆሙ። ነብዩ ጸጉሩ የሳሳና ከግንባሩም ገባ ያለ ነበረ። ይሄም አሳቃቸው። ከልጆቹ መካከል አንዱ እንዲህ አለ፣ ተመልከቱ፣ እዩ መላጣ ብሎ ጮኸ። ሌላውም ሳቀ። ውጣ አንተ መላጣ፣ ውጣ መላጣ፣ መላጣ፣ እንደ ኤልያስ ውጣ እየተቀባበሉ ነብዩን መሳደብ ተያያዙት። ልጆቹ በነብዩ ኤልሳ ዙሪያ እየዞሩ በእጃቸው እያጨበጨቡና እየደነሱ ማብሸቃቸውን ቀጠሉ። እያፌዙ እየደነሱ እያጨበጨቡ። ኤልሳ በመንገዱ ዳር ቆሞ በሐዘን ተመለከታቸው። በመልኩ ስላሾፉበት አልተናደደም። ነገር ግን በእግዚአብሔር ሥራ ስላላገጡ አዝኖ ነበር። ኤልሳ እጁን አነሳ። በንዴት ድምፁ ተንቀጠቀጠ። እናንተ የምታፌዙት በእኔ ሳይሆን በላከኝ ነው። እግዚአብሔር ቅዱስ እንደሆነ አታውቁምን? ኃይሉንስ አትፈሩምን? አላቸው። ልጆቹ የበለጠ ሳቁ። ሳቃቸው በሸለቆው ውስጥ ያስተጋባ ነበር። የእሱ ንዴት ለነሱ አስደሳች ነበር። ማሾፋቸውን ቀጠሉ። የተናገረውንም ነገር ልብ አላሉ። በድንገት በአቅራቢያው ካለ ጫካ ውስጥ የሚጮህ ድምጽ መጣ። ቅርንጫፎችን እየከፈለ ቅጠሎችን እየበጣጠሰ። ወዲያው ከዛፎቹ ውስጥ 2 ትላልቅ ድቦች ወጡ። ጸጉራቸው የሚያብረቀርቅ፣ አይኖቻቸው እንደ ፍም እሳት የሚያበሩ ነበሩ። ልጆቹ ደነገጡ። የሚገቡበት ጠፋቸው። ሳቃቸው ጉሮሯቸው ውስጥ ጠፋ። ድቦቹ መሬቱን በሚያናውጥ ድምጽ ጮሁ። ልጆቹ ከድቦቹ ለማምለጥ እየጮሁ በየአቅጣጫው ተበታተኑ። ድቦቹ ግን አሳደዷቸው፣ ያዟቸው፣ አንድም ሳያስቀሩ በሏቸው። ከተማዋ ጸጥ አለች። ኤልሳ በዚህ ነገር አዘነ። ድቦቹን የጠራው እንዲያጠፏቸው ሳይሆን ለማስጠንቀቂያ ነበር። ጌታ ሆይ ሰዎች አንተን ማክበር ይማሩ እንጂ ቃልህን አይናቁ ብሎ ተናገረ። ምሽት ላይ የቤቴል ከተማ ነዋሪዎች ስለሆነው ነገር ሰሙ። እግዚአብሔርንም መፍራት በሕዝቡ ዘንድ ሰፈነ። የመንደሩ ነዋሪዎች እርስ በርሳቸው የተፈጠረውን ነገር አወሩ። እናቶች ተንቀጠቀጡ፣ ልጆቻቸውን አጥብቀው ያዙ። አባቶችም አንገታቸውን ደፉ። ሁሉም ሰው ገብቶታል። የእግዚአብሔር አገልጋዮች መከበር አለባቸው። ልጆቹ በቀልድ በግዴለሽነት የተናገሯቸው ቃላቶች ከፍተኛ ጉዳት አስከተሉ። የድቦቹ ታሪክ በቤቴል ውስጥ መራር ቢሆንም ለልጆችም ሆነ ለወላጆች ዘላቂ ትምህርት ሰጠ። ይህ ታሪክ አስፈሪ ሊመስል ይችላል፣ ነገር ግን ጥልቅ እውነትን ይዟል። ይሄም የእግዚአብሔር አገልጋዮች መከበር እንዳለባቸውና ቃላቶቻችን ኃይል ስላላቸው ለደግነት፣ ለአክብሮት እንዲሁም ለፍቅር በጥበብ መጠቀም እንዳለብን ያስተምረናል። ታሪኩን ከወደዳችሁት ለሌሎችም እንዲደርስ ላይክ፣ ሼር እና ሰብስክራይብ አድርጉ። በቀጣይ ከመጽሐፍ ቅዱስ ውስጥ የማንን ታሪክ መስማት እንደምትፈልጉ ኮመንት ላይ አስቀምጡልን።